ሰላም ሰላም ቤተሰብ እንዴት አረፈዳችሁ? ደህና አረፈዳችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ የኔ ውዶች። ስወዳችሁ ሳከብራችሁ የኔ ፎንቆች፣ የኔ ተናፋቂዎች ማለት ነው። እና ትናንት ሀይሚ የአልትራሳውንድ ውጤት እንደሚያሳየን ልጅቷ እርጉዝ መሆኗን አይተናል። ያው በጣም የሚያስጠላ ሞመንት ነበረ። ብሩክም አላመነም፣ ያልጠበቀው ነበረ የገጠመው። በዛ መሀል ግን ሀይሚ በጣም ነው እየተጎዳች ያለችው። እስቲል ብሩክን አሁን ድረስ ታምነዋለች ማለት ነው። ለምን በቃ እኔ አላደረግኩም እያላት እያለ ነው። እና አንተ ማታደርገው ከሆነ አንተን ማመን ፈልጋለሁ የምትነግረኝ ነገር ማለት እርግጠኛ ማመን ስላችሁ ስቲል ራሱ አሁንም እያመነችው ነው ብሩኬ ማለት ነው። ይሄ ደግሞ የፍቅሯን ጥግ ነው የሚያሳየው፣ የመዶዳን ጥግ ነው የሚያሳየው ማለት ለምን አሁን ይሄ ያደረገችው ነገር ትናንት ልክ ናት ሀይሚ ማለት ለምን እንደሆነ ታውቃላችሁ? አሁን እያንዳንዳቸው የእነሱ ተከታዮች የሀይሚና የብሩክ የጨረቃ ተከታዮች በአንድ በኩል ብሩክን የሚደግፍ ሰው አለ፣ በአንድ በኩል ደግሞ ሀይሚን የሚደግፍ ሰው አለ ማለት ነው። እና አንዳንድ ሰው በቃ ከአንቺ ጋር ሲጣላን እየሄደው ምንም ችግር ማለት አይደለም ልጅ ከተስማማችሁ ምናምን የሚል ሰው አለ። በአንድ በኩል ደግሞ ጥፋተኛ ሀይሚ አይደለችም ብሩክ ነው ጥፋተኛ። በቃ በእያንዳንዱ ሰው የተመቸውን ሀሳብ እየገለጸ ነው ያለው ማለት ነው። እሱ አይደለም የሚያሳስበው ማለት ነው። ሀይሚ ደግሞ ትልቁ ነገር ፖይንቱ ቅድሚያ የልጅህ ነገር ይቀደማል፣ ስለ ልጅቷ ህይወት እያለች ያለችው ማለት ነው። ለምን እንደሆነ ታውቃላችሁ? ልክ ናት፣ ሴት ናት። ነገ እሷ የሚያጋጥማትን ነገር ስለማታውቀው ነው። ክፉ ነገር ምንም አላደረገችም። ከአፏ ክፉ ቃልማ አልወጣትም። ለምን ማንም ሴት እንደምትሰበረው ፍቅረኛዋ እንደዚህ አይነት ነገር አድርገሃል ተብሎ ሲሰማ ሲመታ ፍቅረኛው እንደዚህ የብሩክ ፍቅረኛ ነኝ፣ እርጉዝ ነኝ፣ የልጅ አባት እሱ ነው ብላ ስትናገር የሚሰማው ስሜት ማንም ሰው የሚያውቀው ነው ማለት ነው። ለዛም እሷ በጣም ጠንካራ ናት። ቶሎ ብላ ነገሮችን ለማስተካከል ከሆስፒታል ሁሉ አገግማ ገባችኋል ቤተሰብ? ከሆስፒታል ሁሉ አገግማ ያላትን ነገር ምናምን እግዚአብሔር ረድቷት ተነስታ ትናንት ያው አልትራሳውንድ ሊነሳ ነው እና በአልትራሳውንድ አሁን ትናንት የአልትራሳውንድ ውጤቱ የስንት ወር ትሆን ምናምን ልጅቷ አልታወቀም። ግን እርጉዝ መሆኑ እርግጠኛ ሆኖ በእንትን ላይ አይታችሁታል። በአልትራሳውንድ ያው አይተነዋል ትናንት የልጅቷ እርጉዝ መሆኗ። ያው ዛሬ እርግጠኛ ነኝ የስንት ወር ልጁ የስንት ወር እርጉዝ መሆኑን ምናምን እርግጠኛ ነኝ ቪዲዮ ያመጣሉ ብዬ አስባለሁ ማለት ነው። ከዛ ሀይሚን በዛ ቆጥራ ባለፈው የተጣሉበትን ቀናት ምናምን ገምታ ምናምን ይሄ በጣም ቀላል ነገር ነው፣ የእውነት በጣም ቀላል ነገር ነው። እና እኔ ደግሞ እርግጠኛ ነኝ ነገሮች ተስተካክለው ብሩክና ሀይሚ በቃ ይሄ ነገር አልፎ ይቅርታ ተባብለው እሷም ለተጎዳችበት እሱም ላስከፋት ዋቴቨር ለዛ ነገር ሁሉ ይቅርታ ተደራርገው አንድ ላይ እንደሚቀጥሉ በጣም አምናለሁ ማለት ለምን ብሩክ እንደዚህ አይነት ስብዕና ያለው ልጅማ አይመስለኝም ማለት ነው። ለምን ጀስት በኬዝ በሆነ ምክንያት ምናምን ልጅቷን አገኝቷት ምናምን ሊያናገራት ይችላል። ወይ ያልቋጩት ነገር ወይ ያልፈቱት ነገር ምናምን ሆኖ ሊሆን ይችላል። ግን እንደዚህ ደረጃ አልጋ ደረጃ ምናምን ይደርሳል ብዬ በፍጹም አላስብም ማለት ለምን እንደሆነ ታውቃላችሁ? አንደኛ በጣም እንኳን ከዚች ጋር ከሀይሚ ጋር እንኳን እንደዚህ አይነት ነገር የማያደርግ ልጅ ነው ብሩኬ ማለት ነው። እና አንዳንድ ሰዎች ግን ብዙ ሰዎች የምትናገሩትን ነገር ቆጥብ ማድረግ ትችላላችሁ። በኋላ እኛኑ ተመልሶ የምናፍረው ማለት ነው። ለምን እውነቱ የወጣ ጊዜ ካፋችን ክፉ ቃል ባይወጣ ልጅቷም ያችኛውም እውነት ሊኖራት ይችላል። አይደኑ እና ዛሬ የበለጠ ደግሞ እውነቱን የምናውቀው ይሆናል ማለት ነው። እና ግን እኔ በጣም ሀይሚሻ በእናትሽ በስመ አብ በጣም አሳዘነች ማለት በማታውቀው ነገር ውስጥ ሆስፒታል ደረጃ ገብታ ተመልሳ ደግሞ የበለጠ ደግሞ ይሄ ነገር እውነት ካልሆነ የምትጎዳውን ነገር የብሩክ ልጅ ነው ሲባል ደግሞ የሚሰማት ስሜት በስመ አብ በጣም ከባድ ነው ከምላችሁ በላይ ማለት ነው። እና ትናንት ራሱ ብሩክ በጣም ደንግጧል ማለት እርጉዝ መሆኗ የማያስደነግጥ ነገር አይደለም። ዋናው አሁን ዶክተሩ ነገ የሚለን ዛሬ የሚለን ነገር እንሰማና እርግጠኛ ዛሬ ቪዲዮ ይሰራሉ። ለምን ይሄ ነገር ረጅም ነገር እንዲጓዝ ራሱ አይፈልጉም። ከዛ የስንት ወር ነፍሰ ጡር መሆኗ ምናምን ዋቴቨር የሚናገር ይሆናሉ ማለት ነው። እና ግን ብቻ ሀይሚሻ እግዚአብሔር ከአንቺ ጋር ይሁን። እኔ ሌላ ምንም ምለው ነገር የለም። ለምን
አንዳንድ ጊዜ ምንም ነገር ሲመጣ ለመልካም ነው። ከዚህ የበለጠ እናንተ ተፈትናችሁ አልፋችኋል። ብዙ ነገሮች በእናንተና በብሩክና በአንቺ መሀል ስንት ነገር ገብቶ ምናምን እንትን አለ። ግን አንዳንድ ጊዜ በእርግጥ ስታዩ ስትሰሙ ያናድዳል። ግን እውነታውን ደግሞ ስታውቂው ደግሞ ደስ ይላል ማለት ነው። እና አሁን ይሄ ነገር እንደዚህ መሆኑ ምናምን አንቺ ሆስፒታል ተኝተሽ እንደዚህ ነገር መፈጠሩ ምናምን በጣም ያናዳል። ግን ነገ ደግሞ እውነታውን ስታውቂ ተመስገን፣ እንኳንም ካፌ ክፉ ቃል አልወጣ፣ እንኳንም ምንም ነገር ያልተናገርኩ ምናምን ብለሽ ታስቢያለሽ ማለት ነው። እና የኔ ቆንጆ እግዚአብሔር ብቻ ነገሮችን ያስተካክሉ። አንቺ ምንም አትሆኚ እንዳለው ብሩክ ድጋሚ እዚህ ሆስፒታል እንድተኛ አልፈልግም ብሏል። እኛም እንድተኝብን አንፈልግም። እኔ ብሩክና አንቺ በጣም ስትስቁ ስትጫወቱ ያልፊያችሁ በቃ ያጭቅጭቃችሁ ባይዘዊ አንዳንድ ጊዜ ጭቅጭቅ ራሱ ይናፍቃል። የእውነት በቃ እንደሚለካከፉት የሚጡላለቡት ምናምን ነገር ያ ዋቴቨር እሱ ነገር ሁሉ ይናፍቀኛል፣ በጣም ይናፍቀኛል።